ሄርሜላ ዘሩ ቀለጠ ጋይሶችዬ። አብርሃም እንዴት ወደ ሩታ ይመለሳል ብላ የደበቀችውን ሚስጥር ዘረገፈችው። ምንድነው የተናገረችው? ራሷ ያጠፋችውን ጥፋት ግን አብርሃምን የጎዳች መስሏት የተናገረችው ነገር አለ። እሱም ነገር ምንድነው? አብረን የምናይ ይሆናል። የጉድ ቀን አይመሽም አለ ያገሬ ሰው። የጉድ ቀን አይመሽም ጋይሶችዬ ማለት ነው። ገና ብዙ ነገር እንሰማለን። ሰው ሲናደድ ለካ የውስጡን አውጥቶ ይናገራል። እኔ እኮ አላወቅኩም ነበር ማለት ነው። ስለተናደደች እንዳለ የውስጧን አውጥታ አብርሃምን የጎዳሽ መስሏት በጣም ብዙ ነገር ተናግራለች። ለዛውም አብርሃምና ሩታ አንድ ቦታ ላይ በቆሙበት ነበር መታ ይሄ ነገር የተናገረችው። ሩታ እንደውም እያየቻት እየሳቀች ነበር ዝም ብላ የተገተረችው። ምክንያቱም ታውቃለች መጀመሪያም እውነቱን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ወዶች የኔ ወርቆች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት የኔ ወዶች የኔ ወርቆች ማለት ነው። እንዴት ዋላችሁልኝ የኔ ወዶች ማለት ነው። ውሏችሁ እንዴት ነበር? አለሁላችሁ የኔ ወዶች። እንግዲህ ያው በተለመደው ሰዓት እንግዲህ ከተፈለላችኋለሁኝ። ያው በየደቂቃው በየሰከንዱ ቪዲዮ መልቀቅ ባልችልም ስራ ቢበዛብኝም ግን ደግሞ አለው በተለመደው ሰዓት ማለት ነው ውዶቼ። አባይቦቼ ሄርሜላ ያበጠውን አፈንድተዋለች ማለት ነው። ይሄም ማለት ከዚህ በፊት የተፈጠሩትን ነገሮች እኛ እየጠረጠርናቸው የነበሩ ነገሮችን በራሷ አንደበት ተናግራለች። ምክንያቱም ተደብቆ እንደማይቀርና አብርሃም ዙሮ ከሷ ጋር እንዲሆን ፈልጋ ነበር አይደለ? ያንን ሁሉ ሚስጥር ደብቃ ከገዛ ጓደኛው ከአብርሃም ጓደኛው ጋር መተኛቷን እንኳን ራሱ ጓደኛው እንደማይነግረው ታውቃለች። ምክንያቱም ከነገረው አብርሃም እንደሚገለው ስለምታውቅ ማለት ነው። ስለዚህ ይሄን ሁሉ ነገር ደብቃ በቃ እኔ ሩታ ራሱ የተፈጠረው ነገር አይታለች ማለት ነው። ግን ማለት ነው አብርሃም በራሱ ጊዜ አይቶ ራሷ ሄርሜላ በራሷ አንደበት ተናግራ አብርሃምም እውነቱን ከሩታ ቢሰማ እኔና ሄርሜላ ልታጣይም ፈልገሽ ነው ብሎ ስለሚላት ሩታ ለዛ ነው ነገሩን አመቀ ያዘችው እንጂ ልጁ የአብርሃም እንዳልሆነ ልጁን ያረገዘችው የማን እንደሆነ ምናምን ሁሉ ነገር በደንብ የሚያውቁ ልጆች አሉ። እንደውም አንዳንድ ጊዜ ቤተሰቦቼ ከሩታ ጋር አብረው የሚሆኑት እነ ፈረንጁ እነዛኞቹም ልጆች አሁን ላይ እያመንኳቸው አይደለም እኔ ማለት ነው። ምክንያቱም የሆነ ኢንፎርሜሽን እያመጡ ለአብርሃም የሚናገሩ ከነሱ ከነ ፈረንጁና ከነዚኞቹ ከነ እዩ የሆነ ሰው ያለ ይመስለኛል። ኢንፎርሜሽን እያመጣ ለና አብርሃም የሚያቀብል ማለት ነው። የሩታ ወዳጅ መስሎ መሀል ላይ የተቀመጠ ሰው አለ በሁለቱም ወገን ሆኖ ወሬ የሚያቀብልና ብቻ ከባድ ነው። በየትኛውን ሰው ማመን እንደሚቻል አይቻልም። እና እንግዲህ አስባችሁታል ሄርሜላ ተደብቃ የነበረች ሰዓት ላይ ማለት ነው ከገዛ ከጓደኛው ጋር ነበረች። ግን ደግሞ አብሮ ነበር ሲያፋልግ የነበረው ሄርሜላ ጠፋች ብሎ ታውቃላችሁ ይሄን ነገር። እና በዛ ሁሉ ውጣ ውረድ ውስጥ አብርሃም ምንም የሚያውቀው ነገር የለም። ምክንያቱም አብርሃም ደንዝዟል። አብርሃም ስለደነዘዘ ምንም ነገር አያውቅም። እውነት ለመናገር አሁን ላይ ሰዓቱ ከእጁ ላይ ሲወልቅ ነው አብርሃምም የነቃው ወይንም ደግሞ የድንዝዝ ያለው ማለት ነው። በፊት ላይ ሄርሜላ እያለ በቃ ከቂጧ ነበር የሚከተላት ማለት ነው። ለምን የተደረገ ነገር ስለነበረ ብቻ ግን በጣም ከባድ ነው። እውነት ለመናገር ተው ፈጣሪ እንደው ይቅር ይበላል። ማውራታችን ብቻ ራሱ ይከብዳል እንኳን ያደረጉት ይቅርና እና ውዶቼ ሄርሜላ እንግዲህ ግልጹን ተናግራለች። ልጁ ያንተ አይደለም ልጁ የከሌ ነው ብላ ስሙን ራሱ አልተጣራችም። በነገራችን ላይ አባትን ተናገሪ አባቱን ሲራት ራሱ አልናገርም ነው ያለችው። ያንተ መሆኑ ያንተ አለመሆኑን ከነገርኩ ራሱ በቂ ነው አለችው። አንተ ሞኝ ነህ። አሁንም በኋላ ነገ የሆነ ነገር ባደርግልህ ተመልሰህ ወደኔ ትመጣለህ። ስትፈልግ እዛ ጋር ስትፈልግ እዚህ ጋር የምትሆንበት አንተ ሲጀመር ለትዳር የምትሆን ወንድ አይደለህም ብላ እውነቱን አፍርጣ ነግረዋለች። ግን ደግሞ አብርሃም ማለት ነው ጋይሶችዬ ደነገጠ እንጂ ምንም ነገር አላለም። ምክንያቱም ነገሩ አልገባውም። ምክንያቱም አሁንም ገና እንደደነዘዘ ነው። ልጁ አልነቃም፣ ተኝቷል። እኔ እኮ ጋይሶችዬ ማለት ነው ሰው የሆነ ነገር የሚያስደነግጥ ነገር እየሰማ እንዴት አይደነግጥም? ከትናንት ወዲያ በተለቀቀው ቪዲዮ አይታችሁ ሆነ ሄርሜላ ራሷን ስታወድቃ ማለት ነው ለማንሳት እንኳን ጎንበስ አላለም። ተገትሮ ነበር እንደዚህ ብሎ አንገቱን እንደዚህ ዘወር አድርጎ ሲያያት የነበረው እንጂ ጎንበስ ብሎ እንኳን ሊያነሳት እንኳን አልሞከረም ማለት ነው። ሄርሜላ ብሎ ጎንበስ ብሎ ከሷ ጋር እንትን ካለ በኋላ ተመልሶ ቆሞ ደግሞ ያያታል ማለት ነው። እና ይሄን ያህል ልጁ የደነዘዘው ጋይሶችዬ